ሰላም ሰላም ውደድማቻችን፣ ይህ የስፖርት ነው። እንግዲህ ባለፉት ቀናቶች ስለ ቸልሲ ለማውራት ሞክረናል። ሊምን በሚመለከት የሊም ያጣብቅኝ ሁኔታ እንደቀጠለ ይገኛል ውደድማቻችን። ነገር ግን የቸልሲ ችግር ሊም ብቻ ነው ወይ? አንዱ ትልቁ ጥያቄ ነው። ታዲያ ቸልሲ ለክረምቱ ምን አስቧል? በክረምቱስ ምን ድርጊቶችን ያደርጋሉ ተብሎ ሲታሰብ 2 እና 3 ነጥቦችን ማንሳት የሚጠበቅብን ይመስለኛል ውደድማቻችን። እንግዲህ አንደኛው መነሳት የሚጠበቅበት የሚመስለኝ የኤንዞ ፈርናንዴዝ ጉዳይ ነው። እንግዲህ ኤንዞ ፈርናንዴዝን በሚመለከት 2-3 ነጥቦችን ማንሳት የምንችል ይመስለኛል። ከጨዋታው መጠናቀቅ በኋላ ኤንዞ ፈርናንዴዝ የሰጣቸው አስተያየቶች ነበሩ። ታዲያ በአስተያየቱ ምን አነሳ ብለን ስናይ እንግዲህ በተቀጣዮቹ ለ8 የእንግሊዝ ፕሪሚየር ሊግ ወደ አውሮፓ ቻምፒዮንስ ሊግ ለመሳተፍ የሚደረጉ ጨዋታና የኤፍኤ ካፕ ውድድር ላይ ያለን እነዚያ ውድድሮች በሚገባ እንዘጋጃለን የሚል አስተያየቱ ሰጥቷል። ይህ ትክክለኛ አስተያየቱ ነው። ነገር ግን እንደ ቡድን ቸልሲ ያለበትን ጥንካሬና ያለበትን ደካማ ሁኔታ ማስተካከል የሚጠበቅባቸው ይመስለኛል። ምክንያቱም ቸልሲ ቡድኑ በጠንካራ ሁኔታው ኤንዞ ፈርናንዴዝ 4 ዓመታትን በቸልሲ ቤት ከ22 ጀምሮ ከአጋማሹ ብናስበው ማለት ነው ለስብስብ ከመጀመሪያው የብሉኮ ፈራሚዎች ውስጥ አንዱ ነው። ከቶዲ ቦሄል መውጣት በኋላ በኢግባሊ ስር አዲሱን እቅድ ከያዙ በኋላ የሚካኤል ሙድሪክ፣ የማዱዌኬ እና የኤንዞ ፈርናንዴዝ ፊርማ የመጀመሪያዎቹ ከሚባሉት ውስጥ አንዱ እንደነበር የሚታወስ ነው። ነገር ግን በዛን ወቅት ቸልሲ የነበረባቸውን ችግሮች ለመቅረፍ ሙከራ አድርገዋል። ነገር ግን ቸልሲ አሁንም ታዲያ ባለፉት ዓመታቶች የአሰልጣኞችን መሰናበት ተከትሎ አጣብቂኝ ውስጥ ቡድኑ ተመልሶ እንዲገባ ያደረገ እንደነበር የምታስታውሱት ነው። ባለፉት ጊዜያቶች ከሚነሱ ነጥቦች አንጻር አንደኛው ትልቁ ተጠያቂ ኤንዞ ፈርናንዴዝ ነውና ስለ ኤንዞ ፈርናንዴዝ ይህንን አስተያየት የሰጠው ለምንድን ነው በሚል እንግዲህ ቸልሲ ደጋፊዎች በሰዓቱ በጣም የተናደዱበት እንደነበር የምታስታውሱት ነው። ነገር ግን በሚገርም ሁኔታ መረጃዎቹ እየወጡ ይገኛሉና አንደኛው በደሞዝ ጉዳይ ከቸልሲ ጋር ለመነጋገር ስለሚፈልግ ነው የሚል መረጃ አይቻለሁ። ይህ በጣም ያስገረመኝ ነው። እንግዲህ አንዳንድ ተጫዋቾች አዳዲስ ኮንትራቶችን ሊፈርሙ ሲሉ አንዳንድ ወሬዎችን ያስነዛሉ። ከዛ በኋላ ተጫዋቾቹ የተሻለ ኮንትራትን የሚያገኙ ይሆናል። ነገር ግን አንዱ ተጠባቂው ምክንያት ሊኖር የሚችለው የሳምንታዊ ደሞዙን ሁኔታ ነው። ደሞዙ የተሻሻለ ሊከፈለው ይጠበቃል። ነገር ግን ይህ ሁኔታ ታዲያ የደሞዙን ከፍ ማለት ተከትሎ በድርድሩ ወቅት የተሻለና ውጤታማ እንዲሆን የሚያደርገው ነው የሚሆነው። ኤንዞ ፈርናንዴዝ በቸልሲ ቤት ይቆያል ወይ ከተባለ እንግዲህ ትልቁ ጥያቄ ሊሆን የሚችለው የተጫዋቹ ፍላጎት ነው። ተጫዋቹ የመልቀቅ ፍላጎት ሊኖረው ይችላል። ማንም ተጫዋች በአንድ ቡድን ውስጥ ያለመቆየት ፍላጎት የለውም። ነገር ግን ኤንዞ እንደ ቡድን መሄድ የሚፈልግበት አንደኛው የሪያል ማድሪድ አድናቂ ነው። ወደ ሪያል ማድሪድ ማቅናት የሚፈልግ ከሆነ ቸልሲ አሌክሳንደር ኢዛክ ገንዘብ በላይ እንዲከፈላቸው ይፈልጋል። ከ130 ሚሊዮን ፓውንድ በላይ ይፈልጋሉ። ሪያል ማድሪድ ለኤንዞ ፈርናንዴዝ ታዲያ ይህንን ያክል ገንዘብ ያወጣል ወይ? ሌላኛው ጥያቄ ሆኖ መቅረብ የሚጠበቅበት ነው። የፒኤስጂን ፍላጎት አለ የሚሉ መረጃዎችን ባለፉት ቀናቶች አቅርቤ ነበር። ነገር ግን ሐሰት ነው የሚሉ መረጃዎች ወጥተዋል። ውድ አድማጮቻችን የኤንዞ ፈርናንዴዝ በአጠቃላይ መታሰብ የሚጠበቅበት የኮንትራት ማደሻውን ለኤንዞ እንዲሁም ደግሞ ለካይሴዶ ቸልሲዎች ለማድረግ ጥረታቸውን ቀጥለዋል። እንግዲህ ውሳኔዎቹ የተጫዋቾቹ ይሆንና የአውሮፓ ቻምፒዮንስ ሊግ የቸልሲው ስብስቡ መሳተፍና ያለመሳተፍ ጉዳይ ሊሆን እንደሚችል የሚጠበቅ ነው የሚሆነው። ነገር ግን ቸልሲ አማካይ ክፍሉን በዝውውር መስኮቱ ውስጥ በክረምቱ የመቀየር ሂደቱና የተሻሉ ተጫዋቾችን ለማምጣት እንደሚሞክሩ የሚጠበቅ ነው የሚሆነው። አድማጮቻችን ሌሎች መረጃዎች አሉ። አንደኛው የሚሆነው እንግዲህ የቻሎባህን የሚመለከት ነው። ቻሎባህ እንግዲህ በሚመለከት አሁን ቸልሲ እየጠበቁ ይገኛሉ የምርመራውን ጉዳቱ ለምን ያክል ጊዜ እንደሚያረቀው። ሌላኛው የሚሆነው መረጃችን ወደ አድማጮቻችን እንግዲህ የቻሎባህን ጉዳት በሚመለከት ምርመራዎቹ እየጠበቁ ይገኛሉ። ፊሊፕ ሮገንሰን ለኤቨርተኑ ጨዋታ የማይኖር ይሆናል። ትናንት እንግዲህ ስለ ሰይድ አልማንዳን የሚመለከት አዲስ መረጃ ወጥቶ አይቻለሁ። ይህ ተጫዋች በሚመለከት ከዚህ በፊት 2 ፕሮግራሞች ላይ አቅርቤው ነበር። በጣም አስገራሚ ሰይድ አልማንዳ ከኮሎኝ የሚጫወት ተጫዋች ነው። አስደናቂ ክህሎት ያለው ተጫዋች ነው። ታዲያ ትናንት በፊት ማለት ነው ብራይተን 35 ሚሊዮን ዩሮ እሱና ወንድሙን ለማስፈረም ጫፍ ደርሷል የሚሉ ነበር። አሁን ግን የወጡት መረጃዎች ሰይድ አልማላ በሚገርም ሁኔታ 19 ዓመቱ ጀርመናዊ የመስመር ተጫዋች በኤፍሲ ኮሎኝ ይጫወታል። በጣም ጥሩ ክህሎት ያለው ተጫዋች ነው ደርማቻችን። ነገር ግን ያው አሁንም ትልቁ ጥያቄ የሚሆነው ከጀርመን የሚመጡ ከቡንደስሊጋ የሚመጡ ተጫዋቾች በአንዴ ቡድን ውስጥ የመዋቀር ከዛ ደግሞ በቡንደስሊጋው ይህ ተጫዋች በቀጥታ ቸልሲን መጥቶ ማገዝ የሚችል ነው ወይ የሚል ነው። ቸልሲዎች 45 ሚሊዮን ዩሮ ለዚህ ተጫዋች ለማቅረብ ከዛ ውጪ 7 ዓመት ኮንትራት ለመስጠት ፍላጎት አላቸው። እንግዲህ ይህ ተጫዋች አስደናቂ ክህሎት ያለው ተጫዋች ነው። ለአድማጮቻችን በዘንድሮ ውድድር ዓመት 26 ጨዋታዎችን አድርጎ 9 ጎልና 4 አሲስቶችን ማድረግ ችሏል። 2 ቢጫ ካርዶች አይቷል። ከዛ ውጪ ፍጥነቱ ነው እንግዲህ በጣም ትልቁ ጥያቄ የሚሆነው ለአድማጮቻችን ወደ 36 ኪሎ ሜትር ፐር አወር ነው ፍጥነቱ። በጣም የሚገርም ነው። ብዙ ቦታዎችን ማካለል መቻሉ 316 ስፕሪንቶችን በውድድር ዓመቱ ያደረገው ኢንቴንሲቭ ረን የምንለው ደግሞ የፈጣን ለማጥቃት የሚመች ደግሞ 925 ሩጫዎችን አድርጓል። ለቸልሲ ለመልሶ ማጥቃት በጣም የሚሆን ነው። ታዲያ የዚህ ተጫዋች ጥንካሬ አንዱ እንግዲህ ፍጥነቱ እንደሆነ የሚታወቅ ነው። በተለያዩ ቦታዎች መጫወቱ፣ ጠንካራ ሰራተኝነቱ፣ እግር ኳስ ቴክኒካል አቢሊቲ ጥሩ የሚባል ነው። ነገር ግን አሁንም ይህ ተጫዋች በቸልሲ ቤት ውስጥ በቀጥታ መጥቶ ምርጥ ተጫዋች ይሆናል ወይ? አንደኛ የቸልሲ አጥቂ መስመር ጊተንስ፣ ጋርናቾ እንዲሁም ደግሞ ጆቫኒ ኩንዴ፣ ሮኔቶ እና እንዲሁም ደግሞ ስቴፋኖን ማካተት የምንችለው ነው። ታዲያ ከነዚህ ተጫዋቾች የተሻለ
በልምዱ ረገድ ማገዝ የሚችል ጥሩ ብቃት ያለው ልምድ ያለው ተጫዋች ነው እንጂ ቸልሲ የሚያስፈልገው ሌላኛውን ጋርናቾ ሌላኛውን ጊተንስ ማስፈረም ይጠበቅበታል የሚለው ትልቁ ጥያቄ ሆነ የቸልሲ አመራሮች መመለስ ያለባቸው ይመስለኛል። በኔ እይታ እንደ ሞርጋን ሮጀርስ ያለ እንደ ሮድሪጎ ልምድ ያላቸው ሮድሪጎ እንኳን ለ18 ወራት ተጎድቷል። ልምድ ያለው ተጫዋች በመስመሮች መካከል ቸልሲ ያስፈልገዋል። እንደዚህ አይነት ተጫዋቾችን በዝውውር መስኮት ውስጥ ለማስፈረም ምን አይነት ጥረትን ያደርጋሉ የሚለው ተጠባቂ ተጫዋች ነው የሚሆነው። በአካል ብቃቱ ረገድ ቸልሲ በዝውውር መስኮቱ በቀጣይ ክረምት ማለት ነው የአካል ብቃቱን ረገድ በጣም አተኩረው ተጫዋቾችን እንደሚያስፈርሙ ይጠበቃል። ታዲያ ይህ ተጫዋች አንዱ በአካል ብቃቱ ረገድ ረዘም ያለ መፋለም የሚችል ተጫዋች ስለሆነ ተመራጭ ያደርጉታል። እንግዲህ ከዚህ ተጫዋች ጋር በሚመለከት ከየካቲት ጀምሮ ቸልሲዎች ንግግር ነበራቸው። ባየርን፣ ቶተናም እና እንዲሁም ደግሞ ዶርትመንድ የዚህ ተጫዋች ፈላጊ ናቸው። ነገር ግን የቡንደስ ሊጋው ወደ ፕሪሚየር ሊጉ የመምጣት ተቀዳሚ ዓላማው ይኖራል። ምክንያቱም በፕሪሚየር ሊጉ የተሻለ ደሞዝ የመከፈል አቅም አላቸው። የካቲቱ ጀምረው ንግግሮችን አድርገዋል። ቤተሰቦቹ ኤጀንቶቹ ናቸው። እንግዲህ በኤጀንቶቹ ቤተሰቦች መሆናውን እየተለመደ ይገኛል። አንዱ እንግዲህ የፍሎሪያን ዌርዝን ዝውውር የምታስታውሱ ከሆነ ኤጀንቶቹ ቤተሰቦች ሆነ የተሻለ ገንዘብን ከዝውውሩ እንዳገኙ ይታወሳል። ለዚህ ተጫዋችም አንዱ የሚጠበቅ ነው የሚሆነው። በክህሎት ረገድ ጥሩ የሚባል ብቃት አለው። ነገር ግን በኔ እይታ አሁንም ይህ ዝውውር አንድ ስቴፕ የዘለለ ነው የሚሆነው። ለቸልሲ በዚህ ሁኔታ ላይ የሚያስቸግረው ይመስለኛል። በቸልሲ ቤት ቀጥታ መጦ መጫወትና መሰለፍ ጥሩ ፐርፎርም ማድረግ ይችላል ወይ የሚል ትንሽ አስቸጋሪ ውሳኔዎችን በቸልሲዎች ዘንድ የሚጠይቅ ይመስለኛል። ለዚህ ላይ ውሳኔ በቸልሲ ቤት ዘንድ የሚጠበቅ ይሆናል ብዬ አስባለሁ። ሌላኛው ሊየም በጥሩ የዝውውር መስኮት እንዲመጣለት ሲፈልግ የነበረው ቫለንቲን ባርኮን የሚመለከት ነው። ቫለንቲን ባርኮ እንግዲህ ቸልሲዎች ለማስፈረም አሁን ጫፍ ደርሰዋል ማለት ይቻላል። ምክንያቱም የዓለም ዋንጫ የሚሄድ ከሆነ በዓለም ዋንጫ ውስጥ ጥሩ ብቃቱ የሚያሳይ ከሆነ ቸልሲዎች ከስትራስቡርግ ለማስፈረም ቢፈልጉ ደሞዙ ወይም ደግሞ ከፍተኛ ክፍያ መክፈል ይጠበቅባቸዋል። ያስቸግር ይችላል። ታዲያ ቸልሲ ይህ የውድድር ዓመት ከመጠናቀቁ በፊት ቫለንቲን ባርኮን ከስትራስቡርግ ከእህቱ ክለብ ለማምጣት ይፈልጋል። አሁንም እኔ በዝውውር ሂደቶች ውስጥ በቸልሲ ቤት ዘንድ ያለኝ ሀሳብና ጥያቄ ታዳጊ ተጫዋቾችን ማስፈረም ጥሩ ሆኖ ሳለ ቫለንቲን ባርኮ በተለይ ቸልሲ የሌለው የአማካኝ መስመር አይነት ተጫዋች ነው። ግራግር የአማካኝ በ10 ቁጥር ሚናነት እና ደግሞ ይሄ ሪል የአማካኝ መስመር ተጫዋች ነው። በኔ እይታ ኤንዞ ፈርናንዴዝም ሆነ ኮል ፓልመር ትክክለኛ 10 ቁጥሮች አይደሉም። ታዲያ እድሎችን መፍጠር የሚችል በመስመሮች መካከል እድሎችን በሚገባ መፍጠር የሚችል ተጫዋች ያስፈልጋል። ቫለንቲን ባርኮ በዛ በኩል በጣም በሚነሳ ጥሩ የቸልሲን በ10 ቁጥር ረገድ ያለበትን ችግር መቅረፍ የሚችል ተጫዋች ነው ብዬ አስባለሁ። ነገር ግን በሌሎች ተጫዋቾች እንደ አዳም ዋርተን፣ ኤሌት አንደርሰን አይነት የአማካኝ ጥሩ ተጫዋች ያላቸው በፕሪሚየር ሊጉ ልምድ ያላቸው በቃ ቸልሲ በኔ እይታ አምና ማንቸስተር ዩናይትድ ያደረገው አይነት ዝውውር ያስፈልገዋል። ዩናይትድ ያን ሁሉ ችግሮች ውስጥ ያወጧቸው እንደ ብሪያም ሚምቦሞ እንደ ማቲያስ ኩኛ እንዲሁም ደግሞ እንደዚህ አይነት ፊርማዎች ናቸው አይደለ ለውጥን ያመጡ። ስለዚህ ቸልሲ ቤትም እንደዚህ አይነት ፊርማዎች ያስፈልጋሉ። በተለይ እንደ ሙርሎ አይነት የተከላካይ መስመር በጣም ጥሩ ክህሎት ያለው ከኖቲንግሃም ፎረስት ተከላካይ በፕሪሚየር ሊጉ ልምድ ያላቸው በአማካይ መስመሩ እንደ ኤሌት አንደርሰን እና አዳም ዋርተን አይነት ተጫዋቾች በቡድን ውስጥ የተለየ ብቃትን መጨመር የሚችሉ ተጫዋቾችን ማምጣት በጣም ቸልሲን የሚያግዘው ይሆናል ብዬ አስባለሁ። በማጥቃቱ በኩል ምርጥ የሆኑ ልምድ ያላቸው አንዱ ሞርጋን ሮጀርስ ሊሆን ይችላል ወይም ሌሎች ተጫዋቾችን በእንደዚህ አይነት ሁኔታዎች ውስጥ ማስፈረም ግድ ይላቸዋል። ወደ አድማጮቻችን እንግዲህ የኤቨርተኑን ጨዋታ በሚመለከት ቅድመ ጨዋታ የምሰራ ይሆናል። የኤቨርተኑን ጨዋታ ለቸልሲ በጣም ወሳኝ ነው። በተለይ ወደ ሀገራት ጨዋታ ነው። ይህንን ሙድ ይህንን የቸልሲን አትሞስፌር ለመቀየር ለሊየም ትልቁ የቤት ስራ ይሆናል ብዬ አስባለሁ። ምን ያደርጋሉ የሚጠበቅ ነው የሚሆነው። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።